እሺ በዚህ ቪዲዮ ስለ ዲቪዚቢሊቲ ቴስት እናያለን። ዲቪዚቢሊቲ ቴስት ዲቪዚቢሊቲ ቴስት ዲቪዚቢሊቲ ቴስት ማለት አንድ ቁጥር አይተን ለምሳሌ የሆነ ቁጥር ብንወስድ የሆነ ቁጥር 3 7 8 አሁን ይችን ቁጥር ብንወስድ ይቺ ቁጥር ለሁለት ትካፈላለች፣ ለሶስት ትካፈላለች፣ ለአራት ትካፈላለች፣ ለአምስት ትካፈላለች የሚለውን ምንም አይነት የካልኩሌሽን ሳንሰራ በአይናችን ምንለይበት ሜተድ ዲቪዚቢሊቲ ቴስት ይባላል። ዲቪዚቢሊቲ ቴስት ይባላል። ዝም ብለን እንደዚሁ አይተን ይህ ቁጥር ለአንድ ይካፈላል፣ ለሁለት ይካፈላል፣ ለሶስት ይካፈላል፣ ለአራት ይካፈላል፣ ለአምስት ይካፈላል፣ ለስድስት ይካፈላል፣ ለሰባት፣ ለስምንት፣ ለዘጠኝ፣ ለአስር በአይናችን አይተን ማለት ነው። ምንም አይነት ዲቪዚቢሊቲ ቴስት ሳንሰራ ማለት ዲቫይድ ሳናረገው ዩዚንግ ዲቪዚቢሊቲ ቴስት በአይናችን ብቻ የምንለይበት ሜተድ ነው ማለት ነው። ስለዚህ አሁን እዚህ ውስጥ የምናየው ከአንድ እስከ 10 ያሉትን እናያለን፣ ሁሎችንም ማለት ነው። ኤክስክሉዲንግ ሰባትን አይጨምር። የሰባት ትንሽ ኮምፕሌክስ ስለሆነ በአት ዩኒቨርሲቲ ሌቭል ብቻ ነው የሚሰጠው። አሁን ስፔሻሊ እኛ እየሰጠን ያለነው ቱቶሪያል ከታች ክፍል ለምሳሌ ከ12 ክፍል በታች ላሉ ተማሪዎች ሊሆን ይችላል። ይሄኛው የዚህ ከአት ዩኒቨርሲቲ ሌቭል ነው የሚሰጠው፣ ትንሽ ከበድ ስለሚል ማለት ነው። በሌላ ቪዲዮ እሱን ማሳያችሁናል ለምትፈልጉ ተማሪዎች። በዛሬ የምናየው እነዚህ ነው ማለት ነው። ከአንድ እስከ 10 ያሉትን ኤክስክሉዲንግ 7 ማለት ነው። አሁን ይሄኛውን ስናይ ፈርስት ዋን ለአንድ ለምሳሌ ማንኛውም ቁጥር ለአንድ ይካፈላል አይደል? ለአንድ ስናካፍል ራሱ ቁጥሩ ይደርሳል ማለት ራሱ ቁጥሩ ነው። አሁን ለምሳሌ ይህን ብናካፈል ይህን ለአንድ ሲካፈል ራሱ ቁጥሩ ነው። 3 7 8 ለአንድ ስናካፍሉ ራሱ አንድ ነው የሚደርሰው አይደል? ስለዚህ ምንም ቴክኒክ አያስፈልገውም። ኖ ኒድ ኦፍ ዩዚንግ ዲቪዚቢሊቲ ቴስት ማንኛውም ቁጥር ለአንድ ስለሚካፈል ማለት ነው። ለሁለት ግን ምንድን ነው አንድ ቁጥር ለሁለት ይካፈላል ወይ ሳይካፈል የሚለውን we need to look the last digit ይችኛዋን ዲጂት ነው የምናይ ማለት ነው። እዚች ጋር ያለችዋን በዚች በኩል ያለችዋን ዲጂት እናያለን ማለት ይች ዲጂት ኢቭን ነምበር ከሆነች ያ ቁጥር ለሁለት ይካፈላል ማለት ነው። ለምሳሌ ኢቭን ነምበር ምንለው እነማን ናቸው? ኢቭን ነምበር ምንለው 2 ይሆናል፣ 4 6 8 0 ልትኖር ትችላለች ማለት ነው። እነዚህ ኢቭን ነምበር ነው። ኢቭን ነምበር ምንለው ምንድን ማለት ነው? ኢቭን ነምበር ደግሞ በሌላ መንገድ ኢቭን ነምበር ምንለው አንድ ቁጥር ለሁለት መካፈል ከቻለ ኢቭን ነምበር ይባላል። 0 ለሁለት ይካፈላል፣ 0 ይደርሰዋል። አዎ 2 ለሁለት ይካፈላል፣ 1 ይደርሰዋል። አዎ 4 ለሁለት ይካፈላል፣ 2 ይደርሰዋል። አዎ 6 ለሁለት ይካፈላል፣ አዎ ልክ ነው፣ 3 ይደርሰዋል። 8 ለሁለት ይካፈላል፣ አዎ ልክ ነው፣ 4 ይደርሰዋል። ስለዚህ እነዚህን ኢቭን ነምበሮች መጨረሻ ላይ እነዚህ ቁጥሮች መጨረሻ ላይ ካገኘናቸው ወይም ካየናቸው በዚህ ጋር ማንኛውም ቁጥር መደርደር ይችላል። ማንኛውም ለምሳሌ ብንወስድ 8 7 3 7 8 አሁን ይሄ ረጅም ዲጂት ነው አይደል? አሁን እኛ የምናየው ይቺ መጨረሻዋን ብቻ ነው ማለት ነው። መጨረሻዋን ብቻ ነው የምናየው። መጨረሻዋን ስናይ 8 ነች። 8 ለሁለት ይካፈላል። ኤግዛክትሊ ይካፈላል። ስለሚካፈል ቀጥታ ይሄ ሁሉ ቁጥር ለሁለት ይካፈላል ብለን ኮንክሉድ እናደርጋለን ማለት ነው። ለሁለት ይካፈላል ብለን እንወስዳለን ማለት ነው። ስለዚህ የምናየው ምንድነው የመጨረሻዋን ዲጂት ብቻ ነው ማለት ነው። መጨረሻዋ ዲጂት ሙሉ ቁጥር እንደዚህ ኢቭን ነምበር ከሆነች ይሄኛው ለሁለት ይካፈላል ማለት ነው። ስለዚህ አንድን አይተናል፣ ሁለትን አይተናል። ለሶስትስ እንዴት ነው የሚለውን ለሶስት ደግሞ ምንድነው የምናየው የተሰጠው ዲጂት ሳሜሽናቸውን የተሰጠውን ዲጂት ሳሜሽን ነው የምናየው። ሳሜሽን ኦፍ ዘ ጊቨን ዲጂት ለምሳሌ እነዚህ ያሉት ዲጂቶች ቀጥታ እንደምራቸዋለን ማለት ነው። 3 ሲደመር 7 ሲደመር 8 እናደርጋለን ማለት ነው። አሁን ነው 3 እና 7 10 አይደል? 10 እና 8 18 ይሆናል ማለት ነው። ቀጥታ ስንደምራቸው እነዚህ 18 ይሆናል። 18 ለ3 ይካፈላል። 18 ለ3 ስለሚካፈል ስለዚህ ይሄ ነምበር ለ3 ይካፈላል ብለን እናልፈዋለን ማለት ነው። ምንድነው የምናደርገው? ቀጥታ የተሰጡትን ዲጂቶች እንደምራለን፣ ሰሜሽን እናወጣለን ማለት እንደምራለን። ከዛ ዘ ፋይናል ሰሜሽን የመጨረሻው ድምር ለ3 መካፈል ከቻለ ይሄ ቁጥር ለ3 መካፈል ይችላል ብለን ኮንክሉድ አድርገን እናልፋለን ማለት ነው። ያልገባችሁ ጥያቄ ሲኖር ኮመንት ላይ ማስፈር
ኮመንት ላይ መጠየቅ ትችላላችሁ። ለሁላችሁም ጥያቄያቸውን እንመልሳለን። ወደ አራት እናልፋለን። አራተኛ ደግሞ ምንድነው የምናደርገው? የተሰጠ ቁጥር ውስጥ ዘላስት ቱ ዲጂት እንወስዳለን ማለት ነው። ዘላስት ቱ ዲጂት እንወስዳለን። ለምሳሌ እዚህ ጋር ላይ ያለችዋ 78 አይደለች? 78 ስለሆነች ላስት ላይ ያለችዋ ዲጂት 78ን ለአራት እናካፍላለን ማለት ነው። የምንወስደው ግን ምንድነው? ሁሌም ዘላስት ቱ ዲጂት ነው ሁሌም የምንወስድ ማለት ነው። ላስት ቱ ዲጂት እንወስድና ለአራት እናካፍላለን። ለምሳሌ 78 ሲካፈል ለአራት እናደርጋለን። እዚች እንቆርጣለን፣ አንድ ይደርሰዋል። ስለዚህ ከዚህ አራት ዘንድ 3 እንቀንሳለን ማለት ነው። ከዛ ይችኛዋ 8 ቀጥታ እናወርዳታለን ማለት ነው። ስለዚህ 38 ለአራት ሲካፈል ስንት ይሆናል? በ9 36 ይሆናል። 8 በ8 16 32 ይሆናል ማለት ነው። በ8 32 4 ሲባዛ በ8 ማለት ነው። 4 ሲባዛ በ8 32። ስለዚህ እንቀንሳለን ማለት ነው። እንቀንሳለን። ከዚህ እዚህ ላይ ስንቀንስ ስንት ይሆናል? 6 ይሆናል ማለት ነው። 6 ቀሪ ያለች። ኦኬ። ስለዚህ 9 ነው መሆን ያለበት። 9 ስናደርገው 36 9 ይሆናል። ይችኛዋ 9 ነው የምናደርገው ማለት ነው። 9 ይደርሰዋል። 9 36 ይሆናል ማለት ነው። 36 ዘንድ 2 ነው ቀሪ የሚሆነው 2 ነው ማለት ነው። 2 ቀሪ ይኖረናል ማለት ነው። ስለዚህ ይቺ ቀሪ ያለችን ማለት ነው። ይቺ ዘላስት ቱ ዲጂት እዚህ ጋር ይወሰናል። ዘላስት ቱ ዲጂት ለአራት መካፈል ስላልቻለች ቀሪ 2 ስላለ ይህ ቁጥር 378 ለአራት መካፈል አይችልም እንላለን። ስለዚህ ምንድን ነው ዋናው ታርጌቱ? ታርጌቱ ምንድን ነው? ይቺ ዘላስት ቱ ዲጂት ነው የምንወስድ። ዘላስት ቱ ዲጂት እንወስድና ቼክ እናደርጋለን። ዘላስት ቱ ዲጂት ለአራት ይካፈላል አይካፈልም የሚለው ነው የምናየው። ለአራት የሚካፈል ከሆነ ይሄ ሁሉም ቁጥር 378ቱ ለአራት ይካፈላል እንላለን። ካልሆነ ግን ይሄ መካፈል ካልቻለ ለዚህ አይሆንም ማለት ነው። ማካፈል ስንል ዊዝን ዴሲማል ፖይንት ሊካፈል ይችላል፣ ግን እንደዛ መሆን የለበትም። ሙሉ ቁጥር ነው እንጂ የሆነ ፍራክሽን ምናምን መሆን የለበትም። ዴሲማል መሆን የለበትም። በዚያ መልኩ ነው። ስለዚህ አራትን አየን። ወደ 5 ስንመጣ ማንኛውም ቁጥር ለ5 ይካፈላል ወይስ አይካፈለውም የሚለውን ቼክ ለማድረግ ላስት ዲጂት ነው የምናየው። ላስት ዲጂት 0 ወይም 5 መሆን አለበት። 0 ወይም 5 ከሆነ ያ ቁጥር ለ5 ይካፈላል እንላለን። ለምሳሌ እዚህ ጋር 3 7 8 3 4 ብንል ከዚያ 0 አለች መጨረሻ ላይ። ይቺ 0 ስላለች ይሄ ቁጥር ለ5 ይካፈላል ማለት ነው። ይቺ 0 ባትኖር ነው ግን አይካፈልም። ይሄ መጨረሻው 5 ከሆነ ይካፈላል። ግን ባትኖር ኖሮ ይቺ 0 ለ5 መካፈል አይችልም ማለት ነው። ስለዚህ ለ5 ይካፈላል ወይስ አይካፈለውም የሚለውን ለማወቅ መጨረሻዋን ነው ቼክ የምናደርገው። መጨረሻዋ ዲጂት 0 ናት ወይስ 5 ናት የሚለውን መለየት ብቻ ነው። ቬሪ ሲምፕል፣ ቀላል ነው አይደል? ከዛ 6 ወደ 6 እንሄዳለን። 6 ጋር ስንመጣ ምንድን ነው የምናደርገው? ይሄ ቁጥር ለ6 ይካፈላል ወይስ አይካፈልም የሚለውን ቼክ ለማድረግ ይሄ ያለው ቁጥር ለ2 ይካፈላል ወይስ አይካፈልም የሚለውን ቼክ እናደርጋለን። ለ2 ይካፈላል ወይስ አይካፈልም? ለ2 ምንድን ነው ፋይናል ይችኛዋ ዲጂት ኢቨን ነምበር መሆኗን ነው ቼክ የምናደርገው። ከዚህ አልፈን ደግሞ አሁንም ለ3 ይካፈላል ወይም አይካፈልም ብለን ቼክ እናደርጋለን። ለ3 ደግሞ እንዴት ነው ሳሜሽን እንደምራለን ማለት ነው። ሳሜሽን አሁን ለምሳሌ ይሄ ለ2 ይካፈላል መጨረሻው 8 ስለሆነ፣ እሺ ለ3 የሚለው ደግሞ 3 ሲደመር 7 ሲደመር 8 18 አይደል? 18 ለ3 ይካፈላል 6 ስለሚደርስ ማለት ነው። 18 ሲካፈል ለ3። ስለዚህ ይሄ ቁጥር ለ2 ይካፈላል ለ3 ይካፈላል። ስለዚህ ምን ማለት ይችላል? ለ6 ይካፈላል እንላለን። ለ6 ይካፈላል።
ይህ የተሰጠው ቁጥር ለሁለትም ለሶስትም መካፈል ከቻለ ያ ቁጥር ለስድስት ይካፈላል ማለት ነው። 7 በዚህ ሌቭል አትማሩትም። አት ዩኒቨርሲቲ ሌቭል ብቻ ነው የሚሰጠው። ራሱን የቻለ ቪዲዮ እሰራላችኋል። በ8 ደግሞ ላስት 3 ዲጂት ነው ያለው። ላስት 3 ዲጂት ለምሳሌ የሆነ የኛውን ጨምረበትና ዲጂት 378 ከዚህ ጋር ለምሳሌ አንድን ብንጨምር ላስት 3 ዲጂት እንወስዳለን ማለት ነው። ላስት 3 ዲጂት እንወስድና በ8 ይካፈላል ወይስ አይካፈልም ብለን እናያለን ማለት ነው። 4 ላይ ላስት 2 ዲጂት ነበር ይወሰናል። 8 ላይ ስንመጣ ደግሞ ላስት 3 ዲጂት ነው የምንወስደው። ላስት 3 ዲጂት እንወስዳለን ማለት ነው። ለምሳሌ ይሄ ይካፈላል ወይስ አይካፈልም የሚለውን ቼክ እናደርጋለን። ጊዜ ለመቆጠብ ያክል 378 ሲካፈል ለ8 እናደርገዋለን ማለት ነው። ስለዚህ ስንት መጣለን? ሲካፈል ለ8 47.25 ነው የመጣው። ስለዚህ መካፈል አይችልም ማለት ነው። መካፈል አይችልም፣ ዴሲማል ይኖረዋል ማለት ነው። ስለዚህ ምንድነው ይሄ ለ10 ዲጂት ለ8 መካፈል ስላልቻለ ይህ አጠቃላይ 1378ቱ ለ8 መካፈል አይችልም እንላለን። ያው ልዩነቱ 4 ጋር ስትመጡ ለ4 ይካፈላል ወይስ አይካፈልም? ላስት ዲጂት ቼክ ታደርጋላችሁ። 8 ጋር ስትመጡ ደግሞ ላስት 3 ዲጂት ቼክ ታደርጋላችሁ። ልዩነቱ ይሄ ብቻ። 9 ጋር ስንመጣ 9 ደግሞ ከ3 ጋር ይመሳሰላል። ቀጥታ ሳሜሽናቸውን እንደምርና ሳሜሽኑ የወል ዲጂት ሳሜሽኑ ለ9 ከተካፈለ ያ ቁጥር ለ9 ይካፈላል ማለት ነው። ግን ሳሜሽኑ ለ9 ካልተካፈለ አጠቃላይ ቁጥሩ ለ9 መካፈል አይችልም ማለት ነው። ለምሳሌ ሌትስ ቼክ ፎር ዚስ ዋን 1 ሲደመር 3 ሲደመር 7 ሲደመር 8 ይሄ ስንት ይመጣል? 4 11 19 ይመጣል። ስለዚህ 19 ለ9 አይካፈልም ማለት ነው። 19 ለ9 አይካፈል ቀሪ ይኖረዋል። ጋምቢ ፍራክሽን ነው የሚሆነው፣ ዴሲማል ይሆናል ማለት። ስለዚህ ይህ ቁጥር ይሄ ሳሜሽኑ ለ9 መካፈል ስላልቻለ ይሄ 1378ቱ ለ9 መካፈል አይችልም ብለን ኮንክሉድ አድርገን እናልፋለን ማለት ነው። ለ10 ስናይ 10 መጨረሻው ዲጂት 0 ከሆነ ለ10 ይካፈላል። የመጨረሻው ዲጂት ለምሳሌ 1 3 7 8 0 አሁን ይሄ ለ10 ይካፈላል መጨረሻው 0 ስለሆነ። ሌላ ዲጂት ከሆነ ግን ለ10 አይካፈልም። በዚህ ነው ኮንክሉድ አድርገን ይሄ ነው። ያልገባችሁ ጥያቄ ካለ ኮመንት ላይ መጠየቅ ትችላላችሁ። የሁላችሁም ተማሪ የምንመልስ ይሆናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በቀጥታ 1-to-1 መማር የምትፈልጉ ባያ ጉግል ሚት እና ዙም ላይ ነው በመላው ዓለም የሚገኝ ተማሪ መማር ይችላል ማለት ነው። በጉግል ሚት እና በዙም አፖች እንሰጣለን ማለት ነው። ኦንላይን ቱቶሪያል ይሰጣል። የተለያዩ ዩኒቨርሲቲ ሌክቸሮች በየዲፓርትመንታቸው ያስጠናችኋል ማለት ነው። 1-to-1 ይሰጣል። ስለዚህ ዋትሳፕ ላይ ወይም ቴሌግራም ላይ ልታናግሩ እንችላላችሁ። ዋትሳፕ ወይም ቴሌግራም ላይ በዚህ ስልክ ቁጥር ልታገኙ ትችላላችሁ ማለት ነው። ዋትሳፕ ወይም ቴሌግራም ላይ በ0900886366 ልድገምላችሁ። በ0900886366 ላይ ቴሌግራም፣ ዋትሳፕ ላይ ልታናግሩ ትችላላችሁ ማለት ነው።